ሰላም ሰላም ውድ ቤተሰቦቼ እንደምን ዋላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ አለው እና ዛሬ ደግሞ በተቻለ መጠን ይዤ የመጣሁት ቪዲዮ ምንድን ነው አብርሃምና ሩታ ዳኒ ደስታ ወይኔ በላቸው እሷ እርጉዝ እያለች እሷ ተቸግራ ስትኖር ማንም ባጠገቧ የሌለ ሁላ አሁን እሷ ሰው ሆና እግዚአብሔር አምላክ እሷ ረድቷት ለዚች ደረጃ የደረሰች ሴት አሁን ገና ሰው ከሆነች በኋላ አሁን መምጣትና ግብ ግብ ጀመራችሁ እንግዲህ እና አብርሃም የእውነት ጨለለ። በሚስትም አልሆነም፣ በልጅም አልሆነም፣ በውሽምትም አልሆነም፣ በጓደኞቹም አልሆነም። በባዶ ሜዳ ቀረ። ይሄ ሁሉ የሚሆነው ምንድነው? እሱ ራሱ በራሱ እጅ ነው እሱ እንደዚህ የሆነው ማለት ነው። ያሳዝናል። በቅናት ብቻ እያበደ ነው። በቅናት ብቻ እያበደ ነው አብርሃም። ከዚህ በኋላ የፈለግሽው ማድረግ ትችያለሽ ብሎ በት ወጥቶ አይደለ? ለምን ያስፈልጋል? እንዴት እንደሚያደርግ እያየን አይደለም? ሩታ እኮ ተከብራ ቤት ውስጥ የተቀመጠች ሴት ናት። የልጅ እናት ናት። ተከብራ ነው የምትኖረው። እንደናንተ እርካሽ ቦታ አልተገኘችም ሩታ ማለት ነው። እስካሁን ጎበዝ ጎበዝ ጠንካራ ሴት ናት ሩታ። በጣም ደስ የሚል እሱ ነው አነጋገሯ ሁሉ በቃ ደስ ይላል። ጌታ ከዚህ እኔ የተማርኩት ነገር ምንድን ነው? ከዚህ ቪዲዮ ለአብርሃም ስንት ሴት እንደሚኖር እያሳየ ነው አይደለም? ሩታ ደግሞ ስንት ወንድ በሷ ምክንያት ስንት ወንድ ከአብርሃም ጭምር ስንት ወንድ እንደሚመጣ እንደሚኖር እንደሚፈልግ እያሳየች እያስተማረች ናት። ትምህርት ነው ይሄ። ጥሩ ኮሌጅ ነው ብያለሁ። ከዚህ በፊትም ጥሩ ኮሌጅ ነው ይሄ ብያለሁ። እንግዲህ ይሄ ጥሩ ኮሌጅ ነው። አብርሃም እንዳደረገ ሩታ ደግሞ እያስተማረች ናት። ለሩታ ወንድ የለም ብሎ እኔ ብቻ ነኝ ብሎ እሱ አስቦን እንደዚህ የሆነው። ሩታ ግን አሁን ስንት ወንድ ለሷ እንዳለ ስንት ወንድ እንደሚፈለግ እያሳየች ናት። በዛም አብርሃም በቅናት ቅጥል ብሏል። ምን ይደረጋል? በራሱ እጅ ነው ይሄ ሁሉ ችግር ያመጣ በራሱ እጅ ነው። እንግዲህ ሁላችንም አይተናል። እሱ በዛም እያለ በዚህም እያለ በዛኛውም እያለ እሱ በመሃል በቅናት እዛ ጋርም ቅናት እዚህ ሲመጣም ቅናት እዛ ጋር ሄዶ ቅናት በልጅም አይሆንም በሚስትም አይደል በውሽምትም በቤተሰብም በጓደኞቹም አይደለም በመሃል ቀረ። እውነቱን ጨለለ። አሁን በጣም ነው የሚገርመው። ደግሞ በኃይል ነው ዳኒ አሁን በኃይል ነው የመጣው በኃይል ከዚህ በኋላ ከልጄ አጠገብ ነኝ እንጂ ከልጄ መራቅ አልፈልግም ብሎ ሙጭጭ ብሎ መጣ። አሁን ከቤቱ ውጣ እሱ መጥቶ አለ አልወጣም አለ። ወይኔ በላቸው አብርሃም። ዳኒማ በኃይል ነው የመጣው። ዳኒ ከዚህ በፊትም የሚሰራውን ድራማዎቹን በጣም ኃይለኛና ጨካኝ በጣም አረመኔ ሰው ነበረ። ከዛ በኋላ አሁን ደግሞ በዛም ጠፍቶ አሁን ደግሞ በዚህ መጣ። ልጄ ነው እያለ መጣ። አብርሃም ውሃ በላ። አብርሃም ውሃ በላ። በውስጥ በሚስትም አልሆነም በልጅም አልሆነም በውሽማ በመሃል ቀር። ይሄ ሁሉ የሚመጣው በሱ በራሱ እጁ ነው። እኛ ምንም ማድረግ አንችልም። እንግዲህ ደስታ ከዚህ በፊት እንደዚህ አልነበረም። አሁን አነጋገሩ ትንሽ ያውቃል ያወራል። አሁን ከዚህ በፊት በፍጥነት አያወራም ነበር። አሁን እየተማረ ነው።
ጥሩ ኮሌጅ ገብቷል። አይ ጥሩ ኮሌጅ ገብቷል። እንግዲህ እናንተ የምትሏቸው ነገር በሎ እና ይሄ ትምህርት ነው። እኔ ከዚህ የተማርኩት ይሄ ነው። ለአብርሃም ስንት ሴት እንዳለ ሩታ ደግሞ ስንት ወንድ ለሷ እንዳላት እያሳየች ናት፣ እያስተማረች ናት። ጥሩ ኮሌጅ ነው እንግዲህ ተምረናል፣ አይተናል። እና ምስኪን የሚያሳዝነው ልጁ ነው በመሃል ግን አሁን ዳኒ እኔ ያጠገባለሁ ልጅን ማን መጥቶ አይነካም እያለ ነው። እንግዲህ አብርሃም መቻል ይስጥ፣ ትዕግስት ይስጥ፣ ነፍስ ይማር። ሌላ ምን እንላለን? እግዚአብሔርን እንዴት እንደጸለ መሆኑን አብርሃም እንደዚህ አይነት ሰው መሆኑ እኔ አላውቅም። በሩታ ነገር ሩታ የምታመጣው ነገር ሁሉ ትምህርት ነው። የአብርሃም ምንድን ነው? ጀለስ ነው። ጀለስ ነገር እያስተማረ ነው። በሩታ በኩል ጥሩ ትምህርት ነው የምናገኘው። በእውነት ትምህርት ነው ይሄ። እንግዲህ ምንም ማድረግ አንችልም። ውድ ቤተሰቦቼ ዛሬ በራሴ በኩል እኔ የተረዳሁት ይሄንን ነው። እናንተም የተረዳችሁትም ሼር እያደረጋችሁ አስተያየት ስጡ። እኔም በተቻለ መጠን ሌላ ቀጥሎ ያለውንም እሰራለሁ። ዛሬ ከጠዋት ጀምሮ አልተመችም ነበር። አሁን አግኝቼ ነው የገባሁት እና እግዚአብሔር አምላክ በሰላም ያሳድራችሁ። በሚቀጥለው ቪዲዮ ይዘን እስከምመጣ በሰላም ያሳድረኝ። ደህና ሁኑሉ። ደህና አደሩ።